የአብሮነት ቅርስ የሰላም ውርስ በሚል መሪ ቃል ለ86ኛው በተለያዩ ዝግጅት ለምናከብረው የአገው ፈረስ በዓል እንኳን አደረሳችሁ፣ እንኳን በሰላም መጣችሁ፣ እንኳን በሰላም ተገናኘን አዲናስ ለማለት እወዳለሁ። አዋውካ ትኖይን ቤኬት ካማ ዛሬ በዚህ ታሪካዊ በዓል አደባባይ ስንቆም ሁለት ነገሮች በአይነ ህሊናችን ይመጣሉ ብዬ እገምታለሁ። በአንድ በኩል ፈረስ በኢትዮጵያ ታሪክ የዋለው ውለታ ሲሆን፣ በሌላ በኩል ደግሞ ይህንን ውለታ ለማስታወስ የአገው አባቶች የሰሩት መታሰቢያ ነው። የዛሬ 86 ዓመት ጣሊያን ከኢትዮጵያ ለመውጣት ዋዜማ ላይ በደረሰበት ጊዜ የአገው አባቶች አንድ ነገር ላይ መከሩ። ፋሺስት ኢጣሊያ ሀገራችንን ሁለት ጊዜ ሲወር አባቶቻችን የዘመቱት በፈረስ ጉልበት፣ በጦር አንደበት ነው። ይህንን ውለታ ዘወትር ልንዘክረው ይገባል በሚል ስለዚህ ምን እናድርግ በሚል ተነጋገሩ። መክረው ዘክረው ጥር 23 ቀን የፈረሰኞችን በዓል ከፈረሰኛው ጊዮርጊስ በዓል ጋር አስተሳስረው ሰሩት። ይሄው ዛሬ 86ኛው የአገው ፈረስ ባህል እያከበርን እንገኛለን። አባት ያበጀው ለልጅ ይበጀው ማለት ይሄ ነው። በመሆኑም ይህንን የፈረስ በዓል እንደ ባህል ሁሌ እንድናከብረው ላስጀመሩንና እስካሁን ላስቀጠሉት የአገው አባቶችና አለቆች ክብርና ምስጋና ይገባቸዋል። ክቡራትና ክቡራን፣ ፈረስ በአገው ዘንድ አድራሽ፣ አራሽ፣ አዋጊ የክብር መጎናጸፊያ ነው። ለትራንስፖርት፣ ለእርሻ፣ ለጦርነትና ለክብር ይገለገሉበታል። ይህም በመሆኑ ፈረስ ሰርግን፣ ልደትን፣ ክርስትናን፣ ለቅሶን፣ ክብረ በዓልንና መሰል ክዋኔዎችን ሁሉ ያጅባል፣ ያደምቃል። የአገው ሕዝብ ከጥንት ጀምሮ በዕለት ተዕለት ሕይወቱ በሐዘኑና በደስታው ፈረስን ከተፈጥሮ ጋር እያዛመደ ይጠቀምበታል። ፈረስ በአገዎች ዋዋጃይ የልቅሶ ስርዓት ያጅባል። በሰርግ ሀስ ስርዓት ላይ በማይታጠፈው የአገው ጃንጥላ ወይም ድጋግ ተሞሽሮ ያጅባል። ፈረስ በአልቦ፣ ድሪ፣ ጠልሰም፣ አምባርና ባውንድ ያጌጠችው ሙሽሪት ይሸኛል። ፈረስ በማህበራዊና ሃይማኖታዊ ኩነቶች ሁሉ ድምቀት ሆኖ ያገለግላል። በአገው ምድር የአገው ፈረስ የተጣሉት የሚታረቁበት የእርቅ ስርዓት አለው። የሽማግሌዎች ምርቃት ደፈር እንደ በረከት የሚቸርበት ነው። የአገው ሕዝብ ክብረ በዓል በድጋሜና ቁንጮ ባጌጡ ኮረዶችና ጎረምሶች በፈረስ ጉግስ ውድድር ታጅቦ በታላላቅ የህዝባዊ ኩነቶች ይደምቃል። ክቡራትና ክቡራን፣ ፈረስና ኢትዮጵያ የሺህ ዘመናት ትስስር አላቸው። በሰሜን ምስራቅ አፍሪካ ፈረሶች የቤት እንስሳት መሆን የጀመሩት ከክርስቶስ ልደት በፊት በ1500 ዓመት አካባቢ መሆኑን ጥናቶች ያሳዩናል። ፈረሶችን የቤት እንስሳት ካደረጉትና ካሰለጠኑት ግንባር ቀደም ህዝቦች መካከል ደግሞ የአገው ህዝቦች በታሪክ ተመዝግበው ይገኛሉ።